ቴዲ አፍሮ ለቅድስት ድንግል ማርያም ቅኔ ተቀኝቷል። ዘፋኝ እንዴት ለድንግል ማርያም በዘፈን ይዘምራል የሚል ጥያቄ ለሚያነሳ አማኝ መልሳችን የኤልያስ መልካ በመዝሙር ዘፈኑ በዘፈን አዘመርን ይሆናል። ማንም ልብ ያላለውንና ከባድ ሚስጥርና ቅኔ ልናፍታታላችሁ ተከስተናል። አስቀድማችሁ ቪዲዮን ላይክ አድርጉ። የቴዲ ሚስጥራዊ ቅኔ ከተመቻችሁም ለወዳጅ ዘመድ ሼር የማድረግ መብታችሁ በሕግ የተጠበቀ ነው። ቴዲ መኃልየም በሚያስንቅ ውብ ቃላት ለኢየሱስ እናት ተቀኝቶላታል። በዚህ ዜማው ለማርያም ብቻ ሳይሆን በድንግል ማርያም ለሰየማት ኢትዮጵያም ትንቢቱን በዘፈን አኑሮታል። ጽዮን ሙሽራዬ የተሰኘው የቴዲ አፍሮ ሙዚቃ የቅኔና ውስጠ ወይራ ኃያልነት የታየበት ስራ ነው። በዚህ ስራው ወዲህ ድንግል ማርያምን በእዝነ ህሊናው እየሳለ ወዲህ ደግሞ በድንግል ማርያም የመሰላትን ኢትዮጵያን መጪዋን ይተነብይላታል። እንዴት ካላችሁ ጥቂት እንደ ወይን የሚጣፍጡ ደቂቃዎችን አብራችሁን ዝለቁ። ፕሮፌሰር እንድሪያስ እሸቴ ነፍሳቸውን ይማርና ከብዙ ሰው ጋር ከመስማማት ይልቅ ከአንድ ፕሮፌሰር መስፍን ጋር ብከራከር እመርጣለሁ ይሉ ነበር። በእርግጥም ብዙዎች በዚህ አቋም የሚስማሙ ይመስላል። ከእልፍ የግል አመለካከቴን ከሚያቀነቅኑ ድምፃውያን ይልቅ ከቴዎድሮስ ካሳሁን ጋር በመዋገት እመርጣለሁ የሚለን ደግሞ የከተማው መናኝ ጸሐፊ ይነገር ጌታቸው ማዕረግ ነው። የቴዎድሮስ ካሳሁን ምናብ ሙዚቃዊ እንቆቅልሽ መፍጠር አይታክተውም። ከባልደራሱ እስከ ዘንድ ይደር ብንጓዝ እንኳን ብዙ ግጥማዊ መንታነት ያላቸውን ስራዎች ሲያሰማን ኖሯል። አሁን ደግሞ ተራው በኢትዮሪካ አልበሙ የሳላት የጽዮን ሙሽራዬ ሆኗል። ቴዲ አዲስ ባወጣው ኢትዮሪካ አልበም ውስጥ አብዝተው ከሚያሟግቱ ሙዚቃዎች ዋናው ጽዮን ሙሽራዬ ይመስላል። ይህ ስራ ለሃይማኖት፣ ለፖለቲካና ለኪን ክርክር ክፍት ነው። ነጣጥለን እንመልከታቸው። ቀዳሚው ጎራ ቴዲ ጽዮን ሙሽራዬ እያለ ያዜመው ለቅድስት ድንግል ማርያም ነው ብሎ ያምናል። ከዚህ በተቃራኒው ደግሞ ዜማውን በፖለቲካ ማዕቀፍ የተመለከቱ አድማጮች ጽዮን ሙሽራዬ ለዛሬዋ ኢትዮጵያ የቀረበ ደስታ ነው ሲሉ ጽፏል። ሰርጉ ለአገር ደጋሹም ብልጽግና ነው ብለው ሞግቷል። ከኪን አንጻር ያለው ክርክር ግን ከዚህም ከፍ ይላል። ቴዲ አፍሮ ሲጀምር በዳስ ጣል አገር መሞቱን አውጆ ሲጨርስ ከንጋቱ 11 ሰዓት መሆኑን ተናግሮ መሃል ላይ ኢትዮጵያን መሞሸሩ የአልበሙን ቶን አሳክሮታልም ይላሉ። ከቃል ፍታቴ ስንነሳ ጽዮን የሚለው ቃል ግዕዙ ጸወን ብሎ ይፈተዋል። ትርጉሙም አምባ መጠጊያ እንደማለት ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ያለው ፍቺ ግን ከዚህም ከፍ ይላል። ቃሉ በትንቢታዊ ሚስጥሩ ከቅድስት ድንግል ማርያም ጋር ይያያዛል። እዚህም ላይ ሌላም ነገር እንጨምር። በመኃልየ ዘሰሎሞን ትንቢት ቅድስት ድንግል ማርያም በሙሽራ ትመሰላለች በሚል የኢትዮጵያ ኦርቶዶክስ ቤተክርስቲያን ትፈተዋለች። ቃሉ እንዲህ ይላል፣ ሙሽራዬ ሆይ ከሊባኖስ ከእኔ ጋር ነይ። መኃልየ ዘሰሎሞን ምዕራፍ 4 ቁጥር 8። ይህ ቃል እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት አስተምሮ ንጉሥ ሰለሞን የቅድስት ድንግል ማርያም የመወለጃ ስፍራ ተገልጦለት አስቀድሞ የተናገረው ቃል ነው ይላል። በእርግጥም የፊታችን ግንቦት አንድ የሚከበረው የድንግል ማርያም የልደት ቀን ድንገቴ ሳይሆን በኦሪት መጽሐፍ አስቀድሞ የተተነበየ እንደነበር ኦርቶዶክስ ቤተክርስቲያን ታምናለች። ቴዲ አፍሮ በጽዮን ሙሽራዬ ዜማው ሁለቱን የትንቢት መፈጸሚያ ቃላት አንድ ላይ አምጥቷቸዋል። ይህ ብቻውን አንድ ቁልፍ ጥያቄን ይመልሳል። እርሱም ሐዘንና ቁጭት ባረበበበት ኢትዮሪካ አልበም ውስጥ የጽዮን ሙሽራዬ መኖር ትንቢታዊ እንጂ አሁን ያለን አገራዊ ሁኔታና ስሜት ለማንጸባረቅ የመጣ አለመሆኑ ነው። እውነታው እንዲህ ከሆነ ከፍ ብለን ከጠቀስነው ተቃርኗዊ አመለካከት ውስጥ ቢያንስ ሁለት ቡድኖች ስህተት ሰርተዋል ማለት ነው። ቀዳሚዎቹ ይህ ዜማ ለዛሬዋ ኢትዮጵያ እየቀረበ ነው የሚሉት ፖለቲከኞች ናቸው። ሁለተኞቹ በአንጻሩ ይህ ስራ የአልበሙን ቶን አዛንፎታል ከሚለው የተሳሰሩ የኪን ሀያሲያን ይመስላሉ። ጽዮን ሙሽራዬ ሚቶኪን ንሸጣው ከመኃልየ ዘሰሎሞን ስለሚነሳ ገለጻውም ሆነ ደስታው የዛሬ ሳይሆን የነገ ይመስላል። የኢትዮጵያ ሙዚቃ አንዱ ገናን የነገረ ኪን ጠባዩ አገርን በድንግል ማርያም መመሰሉ ነው። ይህን ጉዳይ ይነገር ጌታቸው በየከተማው መናኝና ጠመንጃ ሙዚቃ መጽሐፉ ላይ ሰፋ አድርጎ አብራርቶታል። ለዚህ መጣጥፍ ግን የዮፍታሔ ንጉሴን ስንኝ ልንዋስ እንችላለን። ድንግል ሀገሬ ወይ ጥንተ ተደንግሎ ልጅሽ ተሰደደ
አንቺን ተከትሎ ይላል። የወፍታዊ ግጥም ወዲህ ድንግል ማርያምን የኢትዮጵያ አምሳል ሲያደርግ፣ ወዲያ ደግሞ የቴዎድሮስ ካሳሁንን ጽዮንን ለመዘከር በር ይከፍታል። ቴዲ አፍሮ በሙዚቃው አንድም ድንግል ማርያምን በልቦናው እያሰበ አንድም ኢትዮጵያን በትንቢቱ እየዳረ ቁልቁል ይወርዳል። ሃይማኖታዊ መታገጊያው ስነ ግጥማዊ ብቻ አይደለም። ዜማው ውስጥ ያለው ማህሌተ ገንቦ ወደ ቤተ ክርስቲያን ይወስዳል። ዳግማዊ ሔዋን የፍቅር እናትና መሰል ሐረጋትን እያመጣ ቅድስት ድንግል ማርያምን ያስታውሳል። አያቆምም። በገጠሩ የአገራችን ክፍል የተለመደውን የታቦት ማጀቢያ ይዋሳል። የት ወለም ዘለም ትላለህ፣ የት ወለም ዘለም ትላለህ፣ አምሳለ ጦቢትን ስንደር እያየ እያለ ቴዲ ትንቢትን ከምናብ አዳቅሎ ሰርጉ ቦታ ይወስደናል። ያችን የሚወዳትን ኢትዮጵያን ድሮ ዜማ ያወርዳል። እረ ግን የሰው መሆኔ ምን የልስጣት ልሸልማት እያለ የደስታውን ወደር ማጣትም ይገልጣል። ቴዲ አፍሮ በዚህ ስራው ላይም እንደተለመደው ጦቢትን ያነሳል። ከመጽሐፍ ቅዱስ እስከ ድርሳነ ሩፋኤል የተዘረጋው የጦቢት ታሪክ በቴዲ አፍሮ ሙዚቃ ውስጥ ተደጋግሞ መምጣቱ የዋዛ አይመስልም። አስቀድሞ በማዘን ዲደር ውስጥ አንስቶታል፣ ኢትዮሪካ ላይም ደግሞታል። ሁለቱን አዋዶ ሌላ ዝርዝር ውስጥ መግባት ሰፊ ትንታኔን ይጠይቃልና እንለፈው። ቴዲ አፍሮ ለምትጠላው ቡድን ቢጫወት እንኳን አድናቆትን የማትነፍገው ምርጥ ተጫዋች መሆኑን ግን በዚህ አልበም ያስመሰከረ ይመስላል። ከዓመታት በፊት የሸገር ሽልፉ ጋዜጠኛ አንዱዓለም ለቴዲ አፍሮ ቃለ መጠይቅ አድርጎለት ነበር። ቃለ መጠይቁ ላይ ወደ ፍቅር ጉዞ እውን መሆን የሚችል ይመስልሃል የሚል ፍልስፍናዊ ጥያቄ ያቀረበለት ቴዲ አፍሮም እግዚአብሔር ለእስራኤል ሕዝብ ከፈርዖን ባርነት ነፃ ወጣቸዋለሁ ብሎ ቃል በገባበት ቅጽበት ነገሩ ሆኖ አልቋል። ያ ራእይ በተነገረበት ቅጽበት የእስራኤል ነፃ መውጣት ያለቀለትና የተደመደመ እውነት ነበር። ነገር ግን ያንን ራእይ የሚገልጸው ነብይ ያስፈልግ ነበር። ሙሴ የመጣው ህዝቡን ነፃ ሊያወጣ ብቻ ሳይሆን ራእዩን ሊገልጥ ነበር። ህዝቡ ቀድሞ ነፃ ወጥቷል። የሙሴ ሥራ እንዴት ነፃ እንደወጣ እውነቱን ገልጦ ማሳየት ብቻ ነበር። 40 ዓመት የፈጀውም በህዝቡ አስቸጋሪነት ምክንያት እንጂ ነገሩ እውን ለመሆን ያን ያህል ጊዜ መፍጀት ስለነበረበት አልነበረም። እናም ወደ ፍቅር ጉዞም ተመሳሳይ ራእይ ነው። የሆነ የተደረገ ነገር ነው። የኛ ስራ ይህንን ራእይ መግለጥ ነው። ምናልባት በእኛ አስቸጋሪነት ጊዜ ሊፈጅ ይችላል። ነገር ግን ተገልጦ መታየቱ አይቀርም። እኔም እየሞከርኩ ያለሁት ይህን የተፈጸመ ራእይ ለመግለጥ ነው እንጂ ራእዩ የተፈጸመ ነው በማለት ተደምጦ ነበር። እዚህ የቴዲ አፍሮ መልስ ላይ አስገራሚው ነገር እርግጠኝነቱ ነበር። ነገር ግን ጽዮን ሙሽራይን ስንሰማ ቴዲ አፍሮ ለምን እንደዛ በእርግጠኝነት እንደተናገረ ጥቂትም ቢሆን ፍንጭ የሰጠ ይመስለናል። አንዳንዴ የጥበብ ሰው ለማህበረሰቡ የነብይነት ሚና ይጫወታል። አሁን ላይ ያለውን መራራ እውነትን በመንገር ከሪያሊቲ ጋር ማጋፈጥ ብቻ ሳይሆን ነገ ለሚመጣው ብሩህ ጊዜ ራእይ መሰነቅ ይችላል። እጃችን ላይ ያለው እውነት ገዳይ ሲሆን ነፍስ የሚዘራ ተስፋ መስጠት የሚችለው ጠቢብ ብቻ ነው። ቴዲ አፍሮም ለዚህ ይመስላል በዳስ ጣል መራራውን እውነት ከጋተም በኋላ በጽዮን ሙሽራዬ ጣፋጭ ተስፋ ወይም ራእይ የሚሰጠን። ጽዮን ሙሽራዬ የሰርግ ዘፈን ይመስላል። ሙሉ በሙሉ የተሸከመው መልእክት ልብን የሚያሞቅና በደስታ የሚሞላ ነው። እዚህ ዘፈን ላይ የምትታየው ኢትዮጵያ አታሳዝንም፣ ታጓጓለች እንጂ መቼ ባየኋት የምታሰኝ የህልም ኢትዮጵያ ናት። ወደ ሙዚቃው ስንገባ ቴዲ አፍሮ እንዲህ ይቀኛል። ባርማሽ ይሰረግ ጽዮን ሙሽራዬ፣ የቄዳር አበባነሽ ኢትዮጵያዬ። በመጀመሪያው መስመር ላይ በአርማሽ ይሰረግ ጽዮን ሙሽራዬ ሲል የሙሽራዋን ምልኡነት እያሳየን ነው። የእሷን ሰርግ ለመሰረግ የአበባ ጋጋታ አያስፈልጋትም፣ ምክንያቱም ራሷ የቄዳር አበባ ናትና። ታዲያ አበባን በምን ያስጌጡታል ቢባል እንዲያው በራሱ ውበት ሰርጉን ያጌጡታል እንጂ ይሆናል መልሱ። ለመሰረግ አርማሽ በቂ ነው እያላት ነው። እንዴት ያለች ውብ ሆና ብትታየው እንደሆነ ማሰብ ነው እንግዲህ። ባለሶስት ቀለም ነጠላሽ ጥለቱ አንቺ አይደለሽም ወይ የፍቅር እናቱ? የፍቅርን ድንኳን ሸልሙት ጌጥ፣ ምን ደስታ ይገኛል ከዚህ የሚበልጥ? እልል እንደማለት ጽዮን ስትዳር ሰው እንዴት ዝም ብሎ ይቆማል ከዳር ሲልም ያንጎራጉራል። አርሟ ባለሶስት ቀለም የነጠላዋ ጥለት ነው። እናም ይህን ጥለት የለበሰችው ሙሽራ አንቺ አይደለሽም ወይ የፍቅር እናቱ ሲል ያሞካሻታል። ድንኳኗንም የፍቅር ድንኳን ይለዋል። ነገር ግን ድንኳኑ እሷን አይደለምና ጌጥ ይሻል። ለዛ ነው ሸልሙት ጌጥ የሚለው። ምክንያቱም የፍቅር እናት እየተዳረች መሰሰት ተገቢ ስላልሆነ። ማስጌጥ ብቻ አይደለም፣ ጽዮን እየተዳረች ዝም ብሎ ከዳር መቆምም አይቻልም። ይቺ የፍቅር እናት ኢትዮጵያን ከወከለች የትኛዋን ኢትዮጵያ ነው የምትወክለው የሚል ጥያቄ ማስነሳቱ አይቀርም። የትላንቷ ወይስ የዛሬዋን ብሎ የሚጠይቅ አንባቢ ይኖራል። ይሄ የታሪክ መወደስ ሳይሆን ራዕይ ነው የሚል መልስ ያላቸው ወገኖች አሉ። ይችኛዋ ኢትዮጵያ
የወደፊቷ ናት የሚል ትንታኔ የሚያቀርቡ ሀያሲያን አሉ። ሁሉም ኢትዮጵያዊ ብትሆንልኝ ብሎ የሚመኛት ፍቅር፣ ነጻነት፣ አንድነት፣ ደስታ የሰፈነባት የወደፊቷ ኢትዮጵያ በቴዲ አፍሮ ጽዮን ሙሽራዬ ሙዚቃ ተስላለች። ከዛ ቀጥሎ ቴዲ አፍሮ እንዲህ ይላታል። ባለቃል ኪዳን ጸንታ ኗሪቷ ዓለም ታደመ በሰርግ ቤቷ ሲል ይህ ዓለማዊ ወይም ፖለቲካዊ ተምኔት ብቻ አይመስልም፣ መንፈሳዊነት የተጫነው ተምኔት ጭምር እንጂ። አንድ ኦርቶዶክስ ኢትዮጵያን የሚያያት በመንፈሳዊ አይንም ጭምር ነው። ከእስራኤል በላይ ኢትዮጵያ የቃል ኪዳኑ ምድር እንደሆነች አጥብቆ ያምናል። ኢትዮጵያዊ ኦርቶዶክስን ከሌላው ዓለም ክርስትና የሚለየው ይህ አረዳዱ ይመስላል። እናም ይቺ ባለቃል ኪዳን ምድር ዓለም በቁጣው ሲናወጥ እርስ በራሱ ሲብላላ ሸሽቶ መጥቶ የሚጠለልባት ከሞት ከሰቀቀን የሚድንባት ናት ተብሎ ይታመናል። ቴዲ አፍሮ ደግሞ እንደምናውቀው ኦርቶዶክስ እምነት ተከታይ ሲሆን ኢትዮጵያ ላይ ያለው ጭፍን መተማመንም ከዚህ ነው የሚመነጨው። ነገር ግን ይቺ ኢትዮጵያ እንደምትፈራው አግላይ አይደለችም። ልክ የነብዩ መሐመድን ሱባሆች እጇን ዘርግታ እንደተቀበለችው ቀሪውንም ዓለም በክፉ ጊዜው እንደዛው እጇን ዘርግታ የምትቀበል ሆና ተስላለች በቴዲ ሙዚቃ። ለዚህ ነው ዓለም ታደመ በሰርግ ቤቷ የሚለው። ሰርጉ ቤተዘመድ ብቻ የሚታደብበት አግላይ ሰርግ አይደለም ማለቱ ነው። ታዲያ ይችን የመሰለች ኢትዮጵያ ማን ይጠላል? ከዛ ሰርጓ ላይ እንዴት እንዳማረባት እንዲህ ሲል ይነግረናል። ሆና ሙሽራ የፍቅር እናት ላያት ተጊጣ በአዲስ ጥለት የካፖ ሙካሽ ቀዩ ጥብጣብ ሲያምርባት ይለንና ሌላ መጽሐፍ ቅዱሳዊ ሜታፎር ያመጣል። የት ወለም ዘለም ተያለሽ ዳግማዊት ሔዋንን ስንድር እያየሽ ሲል በክርስትናው ዓለም ዳግማዊት ሔዋን ማለት ድንግል ማርያም ናት። በቀዳማዊት ሔዋን የተፈጠረውን የሰው ልጅና የፈጣሪን ጸብ ያረቀችው ዳግማዊት ሔዋን ማርያም ናት ተብሎ በኦርቶዶክስ እምነት ይታመናል። እና ነብዩም በራእዩ ያያት ሙሽራ የማርያም ምሳሌ ናት። የማርያም ሌላ ስሟ ደግሞ ማን ነው ካልን የፍቅር እናት። ከላይ የፍቅር እናት ብሎ ለምን እንደጠራት እዚህ ጋር ይመለስልናል። ነገር ግን አሁንም መታወቅ ያለበት በክርስትና አይን ማርያማዊ ፍቅር በእምነት በድንበር የተገደበ አለመሆኑን ነው። የማርያም ፍቅር እንኳን ለሰው ለእንስሳቱ የሚተርፍ ንጹህ ፍቅር ነው ተብሎ ይታመናል። እና ቴዲ በራእዩ ለተመለከታት ለዚች የፍቅር እናት የሚያደርገው የሚሆነው ያጣላታል። አረ ግኔ ሰው መሆኔ ምን ልስጣት ልሸልማት እያለ ይቆጫል። ሰው መሆኑ አብሽቆት አምላክ በሆንኩና የሚገባትን በሰጧት የሚል ይመስላል። ግርማዋ ጸዳል ጀንበር ለኩሉ መልክሽ አበራ ለዓለም በሙሉ አርማው ሰንደቁን አርጋው መቀነት ድል አደረገ ኢትዮጵያዊነት ይላል። ከላይ እንዳነሳኑ ይቺ ጀንበር ጸዳልነቷ ለሁሉ ነው። መልኳ የሚያበራው ለዓለም ነው። ለዛ ነው ኢትዮጵያዊነት ድል የሚያደርገው ይላል ቴዲ አፍሮ። ሌላው ጸዳል በመሆን እንዴት ነው ኢትዮጵያዊነት ድል አደረገ የሚያስብለው ከተባለም ወደኋላ መለስ ብሎ የፓን አፍሪካኒዝምን ጥንስስ መመልከት ነው። የኛ ነጻ ሀገር መሆን የኛ ሰንደቃችንን ማስከበር ከ50 በላይ ሀገራትን የራሳቸው ሰንደቅ እንዲኖራቸው ማድረግ ችሏል። ኢትዮጵያ የአፍሪካውያን የድል ምልክት የነጻነት አርማ ሆና ትታወቃለች። መላ አፍሪካ የባንዲራ ቀለሙን ከሷ ተውሷል። የኛ ባንዲራ ቀለሙ ሌላ ሆኖ ቢሆን ኖሮ አሁን የምናየው የአፍሪካውያን ባንዲራም በእርግጠኝነት ሌላ አይነት ቀለም ነበር የሚኖረው። ለዚህ ነው የኢትዮጵያ ድል የሌላውም የሚሆነው። ለጥቂት ጊዜ በሞከረችው የጀንበሪነት ሚና ዓለምን በተወሰነ መልኩ ለአንዴና ለመጨረሻ ጊዜ ቀይራለች። ለዛ ነው ሀያላኑ ዋና ትኩረታቸውን ኢትዮጵያ ላይ አድርገው የኢትዮጵያን አንድነት ጥያቄ ውስጥ በሚከት የውስጥ ሽኩቻ ጠምደው የአፍሪካ አንድነት ጥንስስን ለማኮላሸት የሞከሩት። የኛ መዳከም ነው ፓን አፍሪካኒዝምን ቅዠት አድርጎ ያስቀረው የሚሉ አሉ። እና እንደ ራእዩ ሙሉ ለሙሉ ኢትዮጵያዊነት ሲያሸንፍ ምን ሊፈጠር እንደሚችል ማሰብ ነው። በመጨረሻም የተመለከተው የአሸናፊዋን ሙሽራ ውበት ሲገልጽልን እንዲህ ይላል። አለ ዛሬም እንደ ፀሐይ ጮራ አይቻላውቅም ውበት ሲያበራ ይለናል። እቺ ኢትዮጵያ ትላንትም ዛሬም ኖር አታውቅም፣ ነገር ግን ነገ ትመጣለች ብሎ ያምናል ቴዲ አፍሮ በሙዚቃው። የራእይ ነው እንጂ ከእውነታው የተጣረሰ ቅዠት አይደለም። ለጠቢቡ የታየችው ኢትዮጵያ አለች ብለው የሚያምኑ አሉ። እሷንም በዚህ ድንቅ ስራው ቁልጭ አድርጎ ቴዲ አፍሮ አስቀምጦታል። ምኞቱን ምኞታችን፣ ራእዩን ራእያችን አድርጎ አጋብቶብናል። እኛም የመምጫዋን ጊዜ ቀርቦ በእኛ ዕድሜ እስክናያት እንጓጓለን። ሰላም ለኢትዮጵያ፣ ሰላም ለምድራችን።